እንግዲህ ዛሬ የምናይበት ርዕስ አእምሮን ትንሽ እውነት ለመናገር ትንሽ የሚያዞር ቢሆንም በጣም አስገራሚ ነው። በጣም ብዙ ጊዜ ስለ እግዚአብሔር ስናስብ ያው ከኛ የበለጠ ኃያል የበለጠ አዋቂ ግን አሁንም ልንረዳው በምንችለው መልክ ነው የምናስበው። ልክ ነሽ። ግን ዛሬ የምንመለከታቸው ጽሑፎች ይህንን አስተሳሰብ ሙሉ ለሙሉ ነው የሚፈታትኑት። በትክክል የሚጠይቁት ጥያቄ ይሄ ነው። እኛ የምናውቀው እውነታ፣ ጊዜ፣ ህላዌ፣ ይሄ ሁሉ ነገር ለእግዚአብሔር ምን ይመስላል? አዎ፣ የውይይቱ ዋና ዓላማም ይሄ ይመስለኛል። በእኛ ውስን ግንዛቤና ከሁሉም በላይ በሆነው መለኮታዊ እይታ መካከል ያለውን ልዩነት መመርመር እና ጽሑፎቹ የሚጀምሩት በጣም ከባድ ከሆነ መላመት ነው። አዎ፣ በጣም የሚሉት ከእግዚአብሔር አንጻር ሲታይ ብቸኛው እውነተኛ በራሱ የቆመ ህላዌ ያለው እግዚአብሔር ብቻ ነው የሚል ነው። ይኸውልህ ሌላው ነገር ሁሉ እኛን ጨምሮ መላው አጽናፈ ሰማይ ህላዌው በተለየ መልክ ነው ይላሉ። በትክክል የተደገፈ ህላዌ ነው አለው። ይሄ የመጀመሪያው አስተንጃኪ ሐሳብ ነው። የተደገፈ ህላዌ ሲባል ምን ማለት ነው? እኔ አሁን እዚህ አለሁ፣ አስራለሁ። ይሄ ህላዌ አይደለም ነው። ግን ጽሑፎቹ የሚጀምሩት ከጊዜ ሐሳብ ነው። እኛ ፍጡራን የምንኖረው በጊዜ ውስጥ ነው። አዎ፣ ጅማሬ ያለን ፍጻሜም ይኖረናል። እግዚአብሔር ግን ዘላለማዊ ነው፣ ከጊዜ ውጪ ነው። ይህንን ሁላችንም እንቀበለዋለን። ነገር ግን ጽሑፎቹ እዚህ ላይ ነው አንድ ጥያቄ የሚያነሱት። እሺ፣ ጊዜ ራሱ የት ነው የሚገኘው? ጥሩ ጥያቄ ነው። ጊዜም ፍጥረት ከሆነ የሚኖረው ሁል ጊዜ በሚኖረው በእግዚአብሔር ህላዌ ውስጥ ነው ማለት ነው። ቆይ፣ ይህንን ሐሳብ ቀስ ብለን እንየው። ጊዜ በእግዚአብሔር ውስጥ የሚገኝ ከሆነ አዎ፣ እኛ ደግሞ በጊዜ ውስጥ የምንገኝ ከሆነ አዎ፣ ይህ ማለት እኛም ከመፈጠራችን በፊት በእግዚአብሔር ውስጥ ነበርን ማለት ነው። ጽሑፎቹ የሚጠቁሙት ይህንን ነው። እኛ ከመፈጠራችን በፊት በእግዚአብሔር ውስጥ ሊፈጠር የሚችል ሐሳብ ወይም ወደፊት የሚፈጠር ነገር በሚል መልክ ሁሌም ነበርን ይላሉ። ልክ አንድ አርኪቴክት ህንፃ ከመስራቱ በፊት ሙሉ ዲዛይኑ በአእምሮ ውስጥ እንደሚኖር ማለት ነው። በትክክል ህንፃው በተጨባጭ ከመገንባቱ በፊትም በአርኪቴክቱ አእምሮ ውስጥ አለ። ግን ጽሑፎቹ ከዚህም አንድ እርምጃ ወደፊት ይሄዳሉ። እሺ፣ እስካሁን እየተከተልኩ ቀጥሎስ? ቀጥሎ የሚመጣው ሐሳብ ነው እንግዲህ ነገሩን ሁሉ የሚቀይረው። እሺ፣ ወደፊት ወደ ህላዌ የሚመጡት ነገሮች ብቻ ሳይሆን ወደ ህላዌ በፍጹም የማይመጡት ነገሮችም ማለቴ ያልተፈጠሩ አማራጮች በሙሉ እነሱም በእግዚአብሔር ውስጥ በዘላለማዊነት ይገኛሉ ነው የሚሉት። እንዴት? አለመኖር ራሱ በእግዚአብሔር ውስጥ ነው እያሉ ነው። አለመኖር ከእግዚአብሔር ውጭ ያለ ባዶ ስፍራ ሳይሆን በእግዚአብሔር ህላዌ ውስጥ የሚጠቃለል ሐሳብ ነው ይላሉ። ይህንን ፈጽሞ አልተረዳሁትም። አለመኖር በእግዚአብሔር ውስጥ ነው ሲባል ምን ማለት ነው? ለምሳሌ እኔ ወንድም የለኝም። ይህ ማለት በእግዚአብሔር አእምሮ ውስጥ ያልተፈጠረ ወንድሜ እንደ አንድ አማራጭ አለ ማለት ነው? ልክ እንደዛ። ጽሑፎቹም ያስረዱት እንደ አንድ ግዙፍ የሁሉም አማራጮች ቤተ መጻሕፍት ነው። በዚህ ቤተ መጻሕፍት ውስጥ የተጻፉ መጻሕፍት አሉ፣ ገና ያልተጻፉ አሉ፣ በፍጹም የማይጻፉም አሉ። ሁሉም እዛ ውስጥ ናቸው። ልዩነቱም ይታየን ልዩነቱም ይታየን እግዚአብሔር የተወሰኑትን መጻሕፍት ከሐሳብ ወደ እውነታ በጊዜ ውስጥ ወደ መኖር ሲጠራቸው ብቻ ነው። ከእግዚአብሔር ዘላለማዊ እይታ ግን ልዩነቱ ያን ያህል የሰላ ላይሆን ይችላል። በትክክል። ስለዚህ ጽሑፎቹ የሚሉት በእግዚአብሔር አእምሮ ውስጥ እኔ ብቻ ሳይሆን ልሆን እችል የነበሩ ሌሎች እኔዎች በሙሉ አሉ ማለት ነው። አዎ። ለምሳሌ ሌላ ሙያ ብትመርጪ ኖሮ የምትሆኚ ሰው ወይም በተለየ ሀገር ብትወለጂ ኖሮ ይሄ እኮ ስለ ማንነታችን ያለንን ግንዛቤ ሙሉ በሙሉ ነው የሚቀይረው። እናም ይህ የተደገፈ ህላዌ ወደሚለው ሐሳብ ይመራናል። በራሱ ህላዌ ያለው እግዚአብሔር ብቻ ነው። ሌላው ነገር በሙሉ ህላዌው እንዲቀጥል የሚደረግለት ነው። ልክ በኮምፒውተር ጨዋታ ውስጥ እንዳለ ገጸ ባህሪ ማለት ነው። በጣም ጥሩ ምሳሌ ነው። ገጸ ባህሪው በራሱ ህልውና የለውም። ፕሮግራሙ ሲሰራ ብቻ ነው የሚኖረው። ፕሮግራሙ እንደቆመ እሱም ይጠፋል። ስለዚህ እኛ የምንኖረው እግዚአብሔር ራን ፕሮግራም የሚለውን ቁልፍ በተከታታይ ስለተጫነ ነው ማለት ነው። በአንድ መልኩ አዎ። ይህም ወደ ቀጣዩ አስገራሚ ነጥብ ይወስደናል። የእኛ የእውነታ ግንዛቤ እና የመለኮታዊው እይታ ንጽጽር። አዎ፣ ለእኛ ነገሮች በጣም ግልጽ ናቸው። አንድ ነገር አለ ወይም የለም።
እውነት ነው ወይም ሐሰት ነው፣ ጥቁር ወይም ነጭ። ልክ ነሽ። የእኛ አእምሮ የሚሠራው በዚህ የሁለትዮሽ ባይነሪ መንገድ ነው። ጽሑፉም ይህንን ያነሳል። እናም ይሄን ለፈጠረልን ጊዜና ስፍራ አስፈላጊ ነው ይላል። አዎ። ነገር ግን ዋናው ጥያቄ ይህ የሁለትዮሽ አረዳድ ለእግዚአብሔር ይሠራል ወይ የሚለው ነው። ምናልባትም ለእግዚአብሔር እኛ የምንኖርበት ጊዜና ስፍራ በሙሉ ይህ ሁሉ ታሪክ፣ ይህ ሁሉ እውነታ ምንድን ነው? እንዲሁ ሐሳብ ወይም ሕልም ብቻ ሊሆን ይችላል? እውነት ለመናገር ይሄኛው ነጥብ ትንሽ ግራ ገብቶኛል። የእኛ እውነታ ለእግዚአብሔር ሕልም ብቻ ሊሆን ይችላል የሚለውን መቀበል ይከብዳል። ይህ ሁሉ ስቃይ፣ ደስታ፣ ፍቅር እንዲሁ ሕልም ነው ማለት ነው? ይህ በጣም ወሳኝ ጥያቄ ነው። ጽሑፎቹ ይህንን ለማስረዳት የሚጠቀሙበት የፊልም ምሳሌ አለ። እሺ፣ እስኪ በዛ እንየው። አንድ ፊልም ስትመለከቺ በፊልም ውስጥ 100 ዓመታት ያልፉ ይችላሉ። ለገጸ ባህሪያቱ ያ 100 ዓመት ሙሉ ሕይወታቸው ነው። ለተመልካቹ ግን 2 ሰዓት ብቻ ነው። በትክክል። በፊልም ውስጥ የሚፈጠረው ነገር ጦርነት፣ ፍቅር፣ ሞት አንቺን እንደ ተመልካች በቀጣይ አይጎዳሽም። ስሜትሽን ሊነካ ይችላል፣ ግን ህላዌሽን አይቀይረው። ስለዚህ እኛ የምናውቀው ይህ ሰፊ አጽናፈ ሰማይ ለእግዚአብሔር እንደ አንድ የፊልም ትዕይንት ሊሆን ይችላል እያሉ ነው። በጣም ተመሳሳይ በሆነ መንገድ ይህ የእግዚአብሔርን ከፍጡራን ሁሉ በላይ መሆን በሚገባ ያሳያል። በእኛ እውነታ ውስጥ የሚፈጠረው ነገር እግዚአብሔርን አይነካው። ልክ በፊልም ውስጥ የሚሆነው ነገር ተመልካቹን እንደማይነካው ማለት ነው። ሆኖም እና ይሄ በጣም ወሳኙ ነጥብ ነው። እሺ፣ ጽሑፉ አንድ ነገር ግልጽ ያደርጋል። በዚህ ፊልም ውስጥ ለምንኖር ፍጡራን ይህ እውነታ ፍጹም ነው። አዎ፣ የሕልም ያህል ቀሊል አይደለም። በፍጹም። በፊልሙ ውስጥ ላልነው ገጸ ባህሪ ጥይት ሲመታው በእውነት ያመዋል፣ ሲሞትም በእውነት ይሞታል። ይሄ ነጥብ በጣም አስፈላጊ ነው። አለበለዚያ ሁሉም ነገር ትርጉም ያጣ። የእኛ እውነታ ለእግዚአብሔር ሕልም ቢመስልም እንኳን ለእኛ ግን ፍጹም እውነት ነው። ድርጊቶቻችን እውነተኛ ውጤት አላቸው። ሰውፉ ፍርድንና የእሳት ባህርን እንደ ምሳሌ ይጠቅሳል። እነዚህ ለእኛ ከባድና ዘላለማዊ ውጤት ያላቸው እውነቶች ናቸው። በትክክል። ስለዚህ የፍጡር እና የፈጣሪ የእውነታ ግንዛቤ ፍጹም የተለያየ ቢሆንም የፍጡር እውነታ ግን ለራሱ ለፍጡር ዋጋ ቢስ አይሆንም። እሺ፣ እስካሁን የተጓዝንበት መንገድ በጣም አስገራሚ ነው። ግን ይህ ሁሉ ምሁራዊ ጭንቀትና ግምት በመጨረሻ ወዴት ነው የሚወስድን? ጽሑፎቹ መጨረሻ ላይ አላውቅም የሚል መደምደሚያ ላይ የደረሱ ይመስላል። አዎ፣ ግን ያንን አላውቅም ማለታቸው የእውቀት ሽንፈት ሳይሆን የአእምሮአዊ ትሕትና መግለጫ ነው። እንዴት? ውስን የሆነ አእምሮ ያለው ፍጡር ወሰን የሌለውን ፈጣሪ ሙሉ በሙሉ ሊለካው ወይም ሊረዳው እንደማይችል ማመን አንድ የውሃ ጠብታ ውቅያኖሱን ለመያዝ እንደሚሞክር ማለት ነው። ስለዚህ በእነዚህ መልስ በሌላቸው ጥያቄዎች ውስጥ ከመዋተት ይልቅ ትኩረታችንን ወደ ሌላ አቅጣጫ እንድናዞር እየመከሩና በትክክል ትኩረቱ ከማይመረመረው ረቂቅ ሐሳብ ወደ ተጨባጩ ወደ ተገለጠው ነገር ይሸጋገራል። እሺ፣ እግዚአብሔር እኛን እውነታዊ እንዴት የሚረዳው እንደ ሕልም የሚቆጠረው እንደ ፊልም የሚየው አንድ ነገር ግን የማያሻማ ነው ይላሉ ጽሑፎቹ። እሱም ለሰው ልጆች ያሳየው ፍቅር ነው። አዎ፣ ይህ ፍቅር ረቂቅ ሐሳብ ሳይሆን በተጨባጭ የታየ እውነት ነው። እናም እዚህ ላይ ነው የውይይቱ ቁንጮ የሚመጣው። ጽሑፉ ረቂቅ ከሆነው ፍልስፍና ወርዶ ወደኛ ፊልም ወይም ሕልም ውስጥ የገባውን አካል ያነሳል። የሥላሴ ሁለተኛ አካል የሆነውን ኢየሱስ ክርስቶስን። የፊልሙ ዳይሬክተር ራሱ በፊልሙ ውስጥ ገጸ ባህሪ ሆኖ መጣ እንደማለት ነው። አዎ፣ ይህ ነጥብ ሁሉንም ነገር መልሶ ያገናኛል። የእኛ እውነታ እንደ ሕልም ሊሆንበት የሚችለው ያለውል አምላክ በዚያ ሕልም ውስጥ ገብቷል፣ ፍጡር ሆኗል። የእኛን ውስንነት፣ ሕመማችንን፣ ደስታችንን ተካፍሏል። ከእግዚአብሔር መለየትና ሞትን ቀምሷል። በፊልም ውስጥ ያለው ገጸ ባህሪ የሚሰማውን ስቃይ ራሱ ሊሰማው ወሰነ። ይህ በጣም ኃይለኛ ምስል ነው። ከዚያም ከሞት ተነስቶ የእኛን ጊዜና ስፍራ ቁልፎች በእጁ አደረገ ይላል ጽሑፉ። ይህ ማለት ያንን ፊልም የማረም የመለወጥና የመደምደም ሥልጣን ያለው ራሱ ሆነ። ስለዚህ በእግዚአብሔር ዘንድ የእኛ ህላዌ ምን እንደሚመስል ሙሉ በሙሉ ላንረዳ እንችላለን። ነገር ግን ያ አምላክ ወደ እኛ ህላዌ መጥቶ በሚዳሰስ በሚያሳምምና በፍቅር በተሞላ መንገድ እንደተገለጠ እናውቃለን። ዋናው መልእክት ይሄ ነው ይላሉ ጽሑፎቹ። እንግዲህ ለማጠቃለል ያህል በጣም ብዙ ሐሳቦች አንስተናል። ብቸኛው እውነተኛ ህላዌ
እግዚአብሔር ነው ከሚለው ጀምሮ በእኛና በእግዚአብሔር የእውነታ ግንዛቤ መካከል ስላለው ሰፊ ልዩነት እንዲሁም ስለ ዕውቀታችን ወሰን ተወያይተናል። ዋናው ቁም ነገር በሁለት እውነታዎች መካከል ያለው ውጥረት ይመስለኛል። በአንድ በኩል የእኛ እውነታ ለእኛ ፍጹም እውነተኛና ከባድ ውጤት ያለው መሆኑ፣ በሌላ በኩል ደግሞ ይኸው እውነታ ከእግዚአብሔር ዘላለማዊ እይታ ሲታይ ፍጹም የተለየ ነገር ሊሆን ይችላል የሚለው ምናልባት ሐሳብ፣ ሕልም ወይም ቀድሞ ተጠናቆ የተቀመጠ ታሪክ። ይህ ደግሞ ለአድማጮች አንድ የመጨረሻ አሰብ የሚያደርግ ጥያቄ ይዞ ይመጣል። ጽሑፎቹ ለእግዚአብሔር መጪው ጊዜ ልክ እንደ ተጠናቀቀ ፊልም አስቀድሞ የተፈጸመ ነው። አዎ፣ ያለፈው የአሁኑ እና የመጪው ጊዜ በሙሉ በእግዚአብሔር በአንድነት ሕልውናቸው ተጠብቆ ይኖር ከሆነ ጥያቄው እንግዲህ ይሄ ነው። በዚህ አስቀድሞ በታወቀና በተጠናቀቀ ታሪክ ውስጥ እኛ ፍጡራን የምናደርጋቸው ምርጫዎችና የሕይወታችን ሂደት ምን ትርጉም ይኖራቸዋል? ታሪኩ አስቀድሞ ከተጻፈ የእኛ ሚና ምንድን ነው? ተዋናዮች ነን ወይስ የተጻፈልንን የምናነብ ብቻ? ይህንን ለአድማጮቻችን እንተወው።